ለመሆኑ አንድነትና ህብረት ለአማራ የህልውና ትግል ምኑ ነው? የአማራ ህልውና ትግል አንድነትን የሚጠይቅ የትውልድ ኃላፊነት ነው። የአማራ ህልውና ትግል የአንድ ቡድን፣ የአንድ አካባቢ ወይም የአንድ ትውልድ ጉዳይ ብቻ አይደለም። ይህ ትግል የአማራ ህዝብ በክብር፣ በደህንነት፣ በእኩልነትና በፍትህ እንዲኖር የሚጠይቅ የህዝብ መብት ጥያቄ ነው። ስለዚህ የትግሉ ዋና መሰረት አንድነት፣ ህብረት፣ ተናባቢነትና የማያቋርጥ ቁርጠኝነት መሆኑ ግልጽ ነው። በታሪክ ውስጥ ጠላቶች ህዝብን ለማዳከም የሚጠቀሙት ዋና ዘዴ በቀጥታ ማጋጨት ብቻ አይደለም። መከፋፈል፣ ማደናገር፣ ማስፈራራትና የጋራ ዓላማን ማሳነስ ናቸው። አንድነት እንዳይመጣ በሚቻለው ሁሉ የሚደረግ ግፊት የሚገለጠው በውስጣዊ ጥርጣሬ፣ በውሸት ወሬ፣ በግለሰቦች ላይ በሚደረግ ዘመቻና በአመራር መካከል ግጭት በመፍጠር ነው። ይህን ስልት ለማክሸፍ አማራው ከግለሰቦች በላይ ዓላማን፣ ከጊዜያዊ ልዩነቶች በላይ የጋራ ጥቅምን ማስቀደም አለበት። በአማራ የህልውና ትግል ብያኔውና ትርጉሙ እንዳይነገር የሚደረገው ግፊትም በትግሉ ላይ የሚደረግ የሐሳብ ጦርነት ነው። ህዝብ ስለሚደርስበት ግፍ፣ መፈናቀል፣ ግድያና መድልኦ በግልጽ እንዳይናገር ማድረግ ማለት ህመሙን መደበቅ ነው። ህመሙን መደበቅ ደግሞ መፍትሄ አያመጣም። ስለሆነም የአማራ ህዝብ የደረሰበት ጉዳት በማስረጃ፣ በሰነድና በኃላፊነት ስሜት በሰፊው መነገር አለበት። እውነትን መናገር ጥላቻ መዝራት አይደለም፣ ፍትህን መጠየቅ ነው። በደልን መመዝገብ በቀልን ማበረታታት ሳይሆን ተጠያቂነትን ማስፈን ነው። ከዚህ በላይ አማራውን በክልላዊ ወሰን ብቻ የተገደበ ፖለቲካ ውስጥ ለማስቀረት የተደረገው ግፊት ከባድ የሐሳብ ገደብ ነበር። አማራው በአንድ ክልል የሚገደብ ህዝብ አይደለም። በመላ ኢትዮጵያ የሚኖር፣ የሚሰራ፣ የሚያበረክትና የሚጎዳ ህዝብ ነው። ስለዚህ የአማራ ጥያቄ ከኢትዮጵያዊ ዜግነት፣ ከሰብአዊ መብት፣ ከደህንነትና ከፍትህ ጥያቄ ተነጥሎ ሊታይ አይችልም። ሀገራዊ ስነ ልቦናን መመለስ ማለት የሌሎችን ህዝቦች መብት መካድ ሳይሆን የአማራን መብት ከማንኛውም የዜግነት መብት ጋር በእኩልነት ማስከበር ነው። በስር ነቀል ለውጥ ላይ ብዥታ ሲፈጠር የትግሉ አቅጣጫ ይደበዝዛል። የሚፈለገው ለውጥ ምንድን ነው? የሚታገለው ለማን ነው? የሚጠበቀው ውጤትስ ምንድን ነው? ለሚሉት ጥያቄዎች ግልጽ መልስ ካልተሰጠ ትግሉ በግለሰቦች ፍላጎትና በጊዜያዊ ስሜት ሊነዳ ይችላል። በመሆኑም የትግሉ መርሆች ግልጽ መሆን አለባቸው። የህዝብ ህይወትና ክብር መጠበቅ፣ የፍትህና የእኩልነት ስርዓት መገንባት፣ ተጠያቂነትን ማስፈንና የወደፊቱን ሰላም በግልጽ ራዕይ መገንባት። ጠንካራ አቋም የያዙ ታጋዮችን ማግለል፣ ማሳነስ ወይም ኢላማ ማድረግ ትግሉን ከውስጥ ማዳከም ነው። ትችት መኖር ይችላል፣ ልዩነትም የማይቀር ነው። ነገር ግን ልዩነትን በሐሰት ወሬ፣ በግል ጥቃትና በማስፈራራት መፍታት አይቻልም። ታጋዮች እርስ በርስ በክብር መነጋገር፣ ተጠያቂነትን መቀበልና የጋራ ዓላማን ከግል ቅራኔ በላይ ማድረግ አለባቸው። የሚጠነክረው ትግል ሰዎችን በመፍራት ሳይሆን እውነትን በመከተል ነው። ለአማራና ለኢትዮጵያ ጠላቶች የተዛባ አቋም መኖር ደግሞ የትግሉን መሰረት ያናጋል። የተዛባ አቋም ማለት ውይይትን መቃወም አይደለም፣ የህዝብን መብት በድርድር ለመሸጥ ዝግጁ መሆን ማለት ነው። ነገር ግን በውይይት ሰላማዊ መፍትሄን መፈለግ ደግሞ ከጥያቄ መሸሽ አይደለም። ነገር ግን ሰላም ያለ ፍትህ፣
ያለ ደህንነትና ያለ ተጠያቂነት ትርጉም የለውም። ስለዚህ ውይይት ካለ በግልጽ መርሆች፣ በህዝብ ፈቃድና በማይሸራረፍ ክብር ላይ መመስረት አለበት። የትግል ምስጢራዊነትን መጠበቅም ኃላፊነት የሚፈልግ ጉዳይ ነው። የህዝብን ደህንነት ሊጎዱ የሚችሉ የግል መረጃዎችን፣ የተጎጂዎችን ማንነትና ሌሎች ስሱ መረጃዎችን ያለ ጥንቃቄ ማሰራጨት አደገኛ ነው። ነገር ግን ምስጢራዊነት ማለት የህዝብን እውነት መደበቅ ወይም ተጠያቂነትን ማስቀረት አይደለም። ስሱ መረጃን በኃላፊነት መጠበቅና የህዝብን በደል በማስረጃ በግልጽ ማሳወቅ እርስ በርስ የሚጋጩ አይደሉም። ዛሬ የሚጠየቀው ከፓርቲ፣ ከአካባቢና ከግል ስም በላይ የሆነ የጋራ አቋም ነው። ታጋዮች በአንድ ዓላማ፣ በአንድ መርህና በተናበበ አቅጣጫ መቆም አለባቸው። ህዝቡም የሚያከብረው አንድነት በንግግር ብቻ ሳይሆን በተግባር የሚገለጥ የማያቋርጥና በኃላፊነት የሚመራ መሆን አለበት። አማራው ሊሸነፍ የሚችለው በውጫዊ ግፍና ሻጥር ብቻ ሳይሆን በውስጡ በሚፈጠር መከፋፈልም ጭምር ነው። ሊያሸንፍ የሚችለው ደግሞ በጋራ እውነት፣ በጋራ ዓላማ፣ በጋራ ኃላፊነትና በጋራ ቁርጠኝነት ነው። ስለዚህ አንድነትና ህብረት የዛሬ መፈክር ብቻ ሳይሆን የትግሉ ዘላቂ መርህና የድል መሰረት ሊሆን ይገባል። ድል ለአማራ ህዝብ፣ ድል ለኢትዮጵያ። ስቶፕ አምሃራ ጄኖሳይድ በጋሽ አዲስ ተስፋ ነሐሴ 2018